ተከተል እዛ ጋር ያለው የኔን ፎቶ አውርደው በቃ አሁን ጃፕ ይወርዳል ኢየሱስ ይወጣል አውርደው I have got one person prophet Henny I love you so much you couldn't know me but I know you የትግሬ ጴንጤ ፓስተር ተመልከቱ እስቲ አሁን የቤተ ክርስቲያናችን አቋም ሐዋርያትና ነቢያትን መድረክ አናስይዝም እንጂ ከሌሎች ቤተ እምነቶች አገልጋዮችን አንጋብዝም አላልንም። በመሆኑም ካሁኑ ጀምሮ በቤተ ክርስቲያኒቱ ማህበረ ምዕመናን የአምልኮም ሆነ የኮንፈረንስ አገልግሎቶች ላይ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑንና በእኔ ጀምሮ በእኔ ዳብሮ በእኔ ነው የሚያደርገው እንዲህ ሆነ እኔ እንደዚህ ተሰማኝ እኔ እንደዚህ ሆኗል እኔ ወደዚህ ሄጃለሁ እኔ እንዲህ ሊሆን ነው ለኔ ሰብጀክቱ እኔ ነኝ። በዛሬ መሰናዶዬ የተካተቱ ቪዲዮዎች ናቸው። ታዲያ ለቻናሌ እንግዳ ከሆኑ የሰብስክሪፕሽን ቁልፏን በመጫን ቤተሰብ እንሁን። ሻሎም። ከቅርብ ጊዜ ወዲህ በየመድረኮቻችን እያየናቸው የመጣናቸው ነገሮች ጆሮን ጭው የሚያስብሉ ናቸው። አገልጋዮች ራሳቸውን ነቢያትና ሐዋርያት ነን ብለው የሚጠሩ ሁሉ በእግዚአብሔር ቃል ከተቀመጠላቸው ገደብ አልፈው ከመጠን ያለፈ ክብር ፈላጊ እየሆኑ መጥተዋል። I have got one person prophet Henny I love you so much you couldn't know me but I know you why I am saying that when I am a student in a Makani Jesus seminary 2030 in Gregorian calendar you have come to Assemblies of God of Makanisa you prophesy to me you say that you call me from the congregation I see this man is a great man in all Africa in all Asia in all Europa የቋንቋውን ጉዳይ ለጊዜው ተወት እናድርገው። የዚህ ቪዲዮ ዋና ዓላማ የቋንቋ አጠቃቀምን ማረም ስላይደለ በመነሻ እንደገለጽኩላችሁ የእግዚአብሔር ክብር ሊነገርባቸው በሚገባቸው መድረኮች ላይ አሁን ላይ የአገልጋይ ስሞች ከሚገባው በላይ ሲገኑና አገልጋይነን ብለው ራሳቸው የሚጠሩ ሰዎች ይህንን ጉዳይ እንደ ተገቢ ነገር እየቆጠሩ እየተቀበሉት መሆኑን እንደ እግዚአብሔር ቃል መቃወምም መተቸትን ፈልጌ ነው ቪዲዮ የሰራሁት። እስቲ ይሄ ፕሮግራም አስተዋቂ ዶክተር ነው ራሱን ብሎ የሚጠራው ይመስለኛል ዶክተር ምን እንደሚል ከእግዚአብሔር ቃል የተጣላ ሐሳብ እያነሳ እንደሆነ የሱን ሐሳብ ማንሳት ፈልጌ ነው። እንስማው እንደ እስቲ በነብይ ያላደገ በነብይ ያልበለጸገ በነብይ ያልሄደ ማን አለ ስላልገባቸው ነው እንጂ ተሳስቶ እንዳይመስላችሁ። በነብይ ያላደገ በነብይ ያልበለጸገ በነብይ ያልሄደ ማን አለ ስላልገባቸው ነው እንጂ። እነማን ናቸው አንድ ምዕመን ወይም ደግሞ አንድ ክርስቲያን በነብይ እንደሚያድግ በነብይ እንደሚበለጽግና በነብይ እንደሚሄድ ያልገባው? እቺ አሽሙር ነች። ኑፋቄዎቻቸውን የማይቀበሉትን ሰዎች ከእግዚአብሔር ቃል ያስመሰሉ በነገር መሸንቆር የዚህ ዘመን አገልጋዮችና ደጋፊዎቻቸው መገለጫ ሆኗል። የእግዚአብሔር ቃል ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር የሚለውን አላነበቡም ይሆንን? በነብይ ያላደገ በነብይ ያልበለጸገ በነብይ ያልሄደ ማን አለ ስላልገባቸው ነው እንጂ። ከመጠን ያለፈ ክብር ፈላጊነትን ከእግዚአብሔር ሕዝብ መጠበቅ መንፈሳዊ በሽታ ነው እላለሁ በግሌ። አንዳንድ ጉዳዩ የገባቸው አገልጋዮች በዚህ መልኩ ተቃውሟቸውን እየገለጡ ይገኛሉ። ተከተል እዛ ጋር ያለው የኔን ፎቶ አውርደው በቃ አሁን ጃፕ ይወርዳል ኢየሱስ ይወጣል አውርደው። አሁን እኛ የምንታይበት አይደለም በእኛ አዳኞች ታያል። በቃ የሰው ፎቶ ቸርች ላይ የሰው አምልኮ ያበቃል። እንደ እግዚአብሔር ቃል ብቻ እንዋደዳለን እንተባበራለን። ማን ብቻ ይታያ? በቃ የሰው ዘመን ሰው የሚሰበክበት እሱ በእኛ እየሰራ እኛ የምንነግስበት ዘመን አበቃ። ተከተል አወረዳችሁት። ፎቶውን ገንጥሉና ብረቱን ወደዛ መልሳችሁ እንዳሰሩት ስበሩት። እኔ በግሌ ምዕመኑን ጥያቄ መጠየቅ ያለበት ጊዜ ይመስለኛል። የእግዚአብሔር ክብር ሊነገርባቸው ክርስቶስ ኢየሱስ ሊሰበክባቸው በሚገባቸው መድረኮች ላይ አገልጋዮች በዚህ ልክ ገነው ሲታዩ
በሌላ ቤተ እምነት ውስጥ እኮ እንዲህ አይነት ነገር መደረግ የለበትም፣ ለሰው አምልኮ መቅረብ የለበትም፣ ለሰው ስግደት መቅረብ የለበትም ብለን ምንተቻቸው ጉዳዮች ምን ቀራቸው? በወንጌል አማኙ ቤት በቃለ ሕይወት ፋና ወጊነት የተነሳው ይሄ ሐዋርያትና ነቢያትን ወደ መድረኮቻችን ጠርተን አንጋብዝም የሚል አቋም ወደ መካነ ኢየሱስም በቅርቡ እንደዘመተ እናስተውላለን። ነገር ግን አንድ ጥንቃቄ ማድረግ ያለብን ጉዳይ አለ ብዬ አስባለሁኝ። ሐዋርያነትና ነቢይነት በእግዚአብሔር ቃል ውስጥ ያሉ ጸጋዎች ናቸው። በጸጋው አንገለገልም የሚል አቋም እየተንጸባረቀ እንዳልሆነ እኔ በግሌ ይሰማኛል። የተፈጠረውን ክፍተት ተጠቅመው ትክክለኛውን ወንጌል አቢዝ የሚያደርጉ መጽሐፍ ቅዱስን ለግል ፍላጎቶቻቸውና ጥቅሞቻቸው የሚተረጉሙ ሰዎች እየበዙ መምጣት ያመጣባቸው ውሳኔ ይመስለኛል። በውሳኔው እኔ የግል አቋሜ ጸጋው እንዳለ ባምንም፣ ነገር ግን ሁሉንም ሰው የጸጋው ተጠቃሚ ጸጋው የተገለጠበት ሰው አድርጎ አምኖ መድረክ ላይ መጋበዝ ጤናማውን ትምህርት ይበርዛል ባይ ነኝ። እስቲ ከቤተ እምነቱ ተወካዮች የተላለፈውን ሐሳብ እንስማና እንመለስ። አሁን የቤተ ክርስቲያናችን አቋም ሐዋርያትና ነቢያትን መድረክ አናስይዝም እንጂ ከሌሎች ቤተ እምነቶች አገልጋዮችን አንጋብዝም አላልንም። ያ ይቀጥላል። ግን ስንጋብዝም እውነተኛውን ቃሉን የሚያስተምሩ ንጹህ የሆነ ጸጋቸው በትክክል ከእምነታችን ጋር የሚገናኘውን እየመረጡ ነው እንጂ ዝም ብሎ ለማንም የተከፈተ መድረክ እንዲኖረን አያስፈልግም። አድራሻ ያላቸው ፕሮፐርሊ ቃሉን በትክክል የሚያስተምሩ። ሌላ ግን ማለት የምፈልገው ቃለ ሕይወትም ሆነው የቃለ ሕይወት አገልጋይም ሆነው ከሌሎቹ ውጪ ካሉት ያልተናነሰ የሐሰት ትምህርት የሚረጩ የሚያስተምሩም ሰዎች እኛው መሃል ይኖራሉ። እነሱ እኛው መሃል ያሉትን መምከር፣ መገሰጽ፣ ማስተካከል ካስፈለገ ደግሞ ከመድረክም ከአገልግሎትም እያገዱ ስርዓት ማስያዝ ደግሞ ኃላፊነታችን ነው። ቃለ ሕይወት አገልጋይ ስለሆነ ሴፍ ነው፣ ከቃለ ሕይወት ውጪ ብቻ ነው ያለው የሚል እምነት የለንም። ምክንያቱም ብዙ ነገሮች ሰርገው ስለገቡ ቤታችንም የማጽዳት የማጥራት ሰዎችን ከስተታቸው መመለስ በፍቅር በመምከር በማስተማር ከሌላ የምናመጣቸውም መዝነን ማየት ኃላፊነታችን ነው። ይሄንን እየሰራን እንቀጥላለን። በመሆኑም ከአሁኑ ጀምሮ በቤተ ክርስቲያኒቱ ማህበረ ምዕመናን የአምልኮም ሆነ የኮንፈረንስ አገልግሎቶች ላይ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑንና ይህንን በማያከብሩ ላይ የቤተ ክርስቲያኒቱ ባላት አሰራርና ደንብ መሰረት ጉዳዩን ከሚመለከታቸው ሁሉ እንደ ጥፋቱ ክብደት ከአገልግሎት እስከ ማገድና ከኃላፊነት እስከ ማንሳት፣ ቄሶች ከሆኑ የቅስና ኃላፊነታቸውን እስከ መግሰስ የሚደርስ እርምጃ ይወሰዳል። ከዚህ ጋር በተጓዳኝ የማኅበረ ምዕመናኑ ሕጋዊ ማንነት ወይም ሕልውናን ለማስከበር ሲባል ሌሎች አስተዳደራዊ እርምጃዎች ይወሰዳሉ። ከዚህ ጋር በተያያዘ የቤተ ክርስቲያናችን አባላትና አገልጋዮች ሆነው እያሉ ቤተ ክርስቲያኒቱ የማትቀበላቸውን ስያሜዎች ይዘው የሌሎችን ልምምዶች በቤተ ክርስቲያኒቱ የአምልኮ አገልግሎቶችና ኮንፈረንስ በመሳሰሉ ዝግጅቶች ላይ ግራ የሚያጋቡና ጥያቄ የሚፈጥሩ ተግባራትን የሚፈጽሙ እንዳሉ ይታወቃል። እነዚህም ባለው የቤተ ክርስቲያኒቱ ደንብና አሰራር መሰረት ሊመከሩ ካልሆነም አግባብነት ባለው አኳኋን ተጠያቂ እንዲሆኑ ማድረግ የግድ አስፈላጊ ይሆናል። በነቢይ ተመስርታ በነቢይ የምትመራ ቤተክርስቲያን በአዲስ ኪዳን ውስጥ የለችም ይሉናል አገልጋዩ። መመገብ የነቢይነት ስራ አይደለም። አቅጣጫ ነው የሚያሳየው፣ መንገድ ነው የሚያሳየው። በነቢይ ላይ ተመስርታ በነቢይ የምትመራ ቤተክርስቲያን አዲስ ኪዳን ውስጥ የለችም። መጽሐፍ ቅዱስ አያሳይም። በፓስተር ብቻ የምትመራ ቤተክርስቲያን በወንጌላዊ ተመስርታ በወንጌላዊ ብቻ ኖ this is disorder። አምስቱም ፋንክሽናል መሆን አለባቸው፣ መንቀሳቀስ መቻል አለባቸው። በኢትዮጵያ ውስጥ ታላቅ ሪቫይቫል የሚመጣው ሪቫይቫል እነዚህ አምስቱን ስጦታዎች በትክክለኛው ጊዜ በትክክለኛው ቦታ ላይ በአንድ ቤተክርስቲያን ሃርሞኒ በአንድነት ተያይዘው እንዲሄዱ ያደርጋል። አሜን። ይሄ አሜን ያስብላል። እኔም እንደ አንድ ምእመን አሜን ብያለሁኝ። በአንድ ግለሰብ የምትመሰረት ቤተክርስቲያን በመጽሐፍ ቅዱስ ውስጥ የለችም። በአንድ ቤተክርስቲያን የምትመራን ቤተክርስቲያን በመጽሐፍ ቅዱስ ውስጥ የለችም። ከዚህኛው ደግሞ ወጣ ስንል ይሄ ራሱን አክቲቪስት ነኝ ብሎ የሚጠራው ግለሰብ ወንጌል የት ቦታ መሰበክ እንዳለበት ለማን መሰበክ እንዳለበት ሊነግረን እየቃጣው ነው። እንስማ ውስጥ
የትግሬ ጴንጤ ፓስተር ተመልከቱ እስቲ። እኔ በዚህ ወንጌል አላፍርም። እኔ በዚህ ወንጌል አልሸማቀቅም። እኔ በዚህ ወንጌል አንገት አልደፋም ወዳቼ። ለምን ካልከኝ ታውቃለህ? ለምን እንደሆነ ይህ ወንጌል ሕይወት ያገኘሁበት ነው። ይህ ወንጌል ከድቅድቅ ጨለማ ወደሚደመቀው ብርሃን ወደ እግዚአብሔር መንግሥት የፈለስኩበት እውነት ስለሆነ በዚህ አደባባይ ቆሜ ወንጌል ልመሰክርን ያላፍርም። ምን አየህ? ምን አይታ እስቲ ሱጋ ገና ታብዳለህ። ገና መንፈስ ያሳብድ። አሜን። በክብር ታብዳላችሁ፣ በጸጋ ታብዳላችሁ። ኢየሱስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ። አትፍሩ፣ ኢየሱስ ጌታ ነው። አሜን ወይ? እሺ ምን አየህ? ምን አየህ? መናገራችንን ቱኩማ ያንያስ መንፈሳዊ ያልሆኑ ልምምዶቻችንን ብናቆም ከእግዚአብሔር ቃል ውጭ ያሉ እስካሁን በየመድረኮቻችን የምናያቸው በትንቢት ስም፣ በልሳን ስም፣ በስብከት ስም የሚደረጉ ይህ መጽሐፍ ቅዱሳዊ ልምምዶች መቆም አለባቸው ባይ ነኝ። እሺ ምን አየህ? ምን አየህ? መናገራችንን ቱኩማ ያንያስ የዛሬ መሰናዶኝ በዚህ ቋጨው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።